የክብር ግምጃ ቤት የሆነችው የሰላም፣ የፍቅር፣ የንጽህና፣ የቅድስና ግምጃ ቤት የሆነችው ቅድስት ቤተክርስቲያን በነውር ልትሸፈን አይገባም። ሁላችንም የምንስማማበት ነው። ዛሬ ላይ ሰውና ሰውን በማታገል ሰዎች ይዝናኑ የለ? ሁለቱ ሲደባደቡ፣ ሁለቱ ሲታገሉ ሰዎች ይዝናናሉ። ገሌ ያሸንፋል፣ ገሌ ያሸንፋልን ይወዳደራል። ሌላ የራሳቸውን ቁማር ይጫወታሉ በሰዎች ሕይወት። ያበቃ አይደለም ለቁጣ የሚያበቃ ኃጢአት የለባቸውም። ለተግሳጽ የሚያበቃ ኃጢአት የለባቸውም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የሀገረ ስብከቱ የክፍል ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር መልአከ ሕይወት ቀጸላ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶቼ፣ ወንድሞችና እህቶቼ፣ አጠቃላይ የመንፈስ ቅዱስ ልጆቼ፣ የሰንበት ትምህርት ቤት ወጣቶች፣ በልዩ ልዩ ጽዋ ማህበራት የምታገለግሉ በሙሉ ከሁሉ አስቀድሞ ዛሬንም እንደ ትናንትናው በእድሜያችን ላይ የንስሐ እድሜ ሰጥቶ ስሙን እንድንቀድስ ክብሩን እንድንወርስ እንደ መላእክቱ በቤቱ ተገኝተን እንድናመሰግነው ስለፈቀደልን ክብርና ምስጋና ለእርሱ ይሁን። ሁላችሁንም እንኳን ለብርሃናተ ዓለም ጴጥሮስ ወጳውሎስ በዓለ ዕረፍት አደረሳችሁ። እንደ ዛሬ ሁሉ ለሚመጣው ዓመት ያደረሳችሁ። ቅዱሳኑ መልካም ተጋድሏቸውን ፈጽመው ክብር ለተጎናጸፉበት፣ ዓለምን ድል ላደረጉበት፣ ሰይጣንና ውጊያውን በድል አድራጊነት አሸንፈው የክብር አክሊልን ለተቀዳጁበት፣ አልጫውን ዓለም አጣፍጠው የእግዚአብሔርነታቸውን ላረጋገጡበት ለዚህ ታላቅ በዓል ሁላችሁንም በድጋሜ እንኳን አደረሳችሁ። እልልታችሁን እግዚአብሔር ይቀበላችሁ። በመጀመሪያ ከደብሩ አስተዳዳሪ ከመልአከ ሕይወት ቀጸላ ጀምሮ በልዩ ጣዕመ ዜማ ምስጋና ያቀረቡትን ሊቃውንተ ቤተ ክርስቲያን፣ ከዚያም በመቀጠል ከአባቶቻቸው ቃል በቃል የተማሩትን እጅግ ደስ በሚያሰኝ ልዩ ጣዕመ ዜማ አሁንም እግዚአብሔርን እንድናመሰግን ሲጋብዙን የቆዩትን መንፈሳውያን ወጣቶችን ሁሉንም ወንዶችንም ሴቶችንም እግዚአብሔር ይስጥልን፣ ከልብ እናመሰግናለን። እግዚአብሔር ይባርካችሁ በሏቸው። ከመጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 25 ቁጥር 11 ላይ ያለውን ቃል አነብላችኋለሁና በደንብ ስሙት። አስተናጋጆች እዚህ አካባቢ ጭብጨባ ሰማለሁና በአንዲት ቅድስት ቤተክርስቲያን አውደ ምሕረት ሁለት የተለያዩ መርሃ ግብሮች ወይም ከዚያ በላይ ሊከናወኑ ስለማይችሉ ይልቁንም የምትዘምሩ ዝማሬያችሁን እግዚአብሔር ይቀበላችሁ እያል አሁን ጊዜው እርስ በርስ የምንማማርበት እግዚአብሔርን ደግሞ በአንድነት ሆነን ሕይወታችንን እንዲባርከን
የእግዚአብሔርን ቃል የምንሰማበት ክፍለ ጊዜ ነውና ቀረብ ቀረብ እንድትሉ እጋብዛችኋለሁ። የሐዋርያት ሥራ ምዕራፍ 25 ቁጥር 11 ድምፅ ማጉሊያውን መጨናነቅ ይጀምራል አይደል? ለምን እንደሆነ አይገባኝም። ወእነሰ ቦ ዘአመጽኩ ወቦ እኩይ ዘገበርኩ በዘእመውት ኢይትሐከይ መዊታ ወእነሰ በከ ያስተዋድዩኒ ሁሉ ዘአልብየ ጌጋይ ለመኑ ብእሲ ይደልዎ ይሃበኒ ሎሙ አነ በቄሳር ንጉሥ እጠር ይላል። በአማርኛችን ባጭሩ እኔ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። ሰምታችሁታል። እኔ በድዬ ልባሉ ለሞት ምክንያት አለ። ያለ ምክንያት ሞት የለም። ያለ ምክንያት ሞት የለም። ለሞት ምክንያት አለ። ስለዚህ ቅዱስ ጳውሎስ ለመሞት የሚያበቃ ቀርቶ ለመታሰር የሚያበቃ በደል የሌለበት ስለነበረ በቅዱስ ጳውሎስ ቅዱስ ጴጥሮስንም ሌሎችንም አብራችሁ ትወስዷቸዋላችሁ። እኔ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። ቅዱሳን አባቶቻችን ለሞት የሚያበቃ አይደለም ለቁጣ የሚያበቃ ኃጢአት የለባቸውም። ለተግሳጽ የሚያበቃ ኃጢአት የለባቸውም። ለምን የሚል ጥያቄም የሚያስነሳ በደል፣ ክፋት የለባቸውም። ቅዱሳን አባቶቻችን በዚህ ዕለት የምናስታውሳቸው በረከታቸው ይደርብንና እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ አንዳች ነገር ክፉ ነገር የለባቸው። ስራቸው ክፉ ነገር ከዓለም እንዲጠፋ ነው። ወንድም ወንድሙን እንዳይገድል፣ ወንድም ወንድሙን እንዳያሳድድ፣ ቤተሰብ ለቤተሰቡ ጠላት እንዳይሆን፣ ፍቅር ለሰው ልጆች ትልቁ ስጦታ ነውና የሰው ልጆች በሙሉ ፍቅር እንዲኖራቸው፣ ሰላም ለሰው ልጆች ዋናው መሰረቱም ጣራውም ግድግዳውም ነውና ሰላም እንዲኖራቸው አጥብቀው የሚያስተምሩ፣ ስለ ሰው ደህንነት ጤናማ ሕይወት የሚጥሩ፣ ሁሉም በአንድነት ተዛዝነው ተረዳድተው እንዲኖሩ የሚመክሩ የሚያስተምሩ ነበሩ ቅዱሳን ሐዋርያት። እንኳንስ ለሞት ለምን የሚል ጥያቄ የሚያስነሳ አንዳች ነገር አልነበረባቸው። ከዛ በላይ ሁሉ የፈጠረውን እግዚአብሔር ሰው ሁሉ እንዲያምን፣ ሰው ሁሉ ከፈጠረው ከአምላኩ ከመጋቢው ከመሪው ከሰሪው ካለመኖር ወደ መኖር ካመጣው ከእግዚአብሔር ውጭ ሌላ ባዕድ አምልኮ እንዳይኖረው፣ ጉልበት ሁሉ ለእግዚአብሔር ሊንበረከክ፣ ለእግዚአብሔር ሊሰግድ፣ ለእግዚአብሔር ሊገዛ ግድ ነውና ለእግዚአብሔር ተገዙ። ይሄ ነበር ስራቸው። በልዩ ልዩ አምልኮ ጣዖት የሰከሩትን እንደየምኞታቸውና እንደየፍላጎታቸው የተለያዩ ፍጥረታትን እያቆሙ ከራሳቸው ምስል ጀምሮ እስከ ሌላው ለዚህ ስገዱ፣ ለዚህ ተንበርከኩ፣ ይህንን አምልኩ ይሉ የነበሩትን ነገሥታቱን፣ ገዢዎቹን፣ መሳፍንቱን
ኃያላኑን ያለ ፍርሃት በድፍረት ከኃጢአት ንጹሐን ሆነው ያለ ሰቀቀን በእውነት ስለ እውነት ለእግዚአብሔር ተገዙ፣ እግዚአብሔርን ብቻ አምልኩ፣ ለእግዚአብሔር በፍርሃት ተገዙ። ቅዱስ ዳዊት እንዳለው ተቀነዩ ለእግዚአብሔር በፍርሃት በረዓድም በመንቀጥቀጥም የሁሉ ፈጣሪ ነውና እናንተንም የፈጠረ እግዚአብሔር ነውና ላልፈጠራችሁ ፈጣሪ ብላችሁ ለሰየማችሁት ግዑዝ ፍጡር አትስገዱ፣ ለእግዚአብሔር ተገዙ እያሉ ቅዱሳን አባቶቻችን ያስተምሩ ነበር። ሲያስተምሩም አሁን እዚህ ጋር ድምፅ ያሰማችሁ ጸጥ በሉ፣ የቆማችሁ ተቀመጡ፣ ግራና ቀኝ እንትን አትበሉ ወዘተርፈ እያሉም አይደለም። እየተሰደቡ እየተገረፉ እየታሰሩ እየተንገላቱ ልዩ ልዩ ጽዋትወ መከራ እየተቀበሉ ሳይሰቀቁ ወደፊት ብቻ ግርፋቱን ተቀብለው እስራቱንም ታስረው እንደገና ተመልሰው ደግሞ እዚያው ውስጥ ናቸው። ሁልጊዜ በክፋት በተንኮል ራሳቸውን የጣሉና በክፋትና በወጥመድ ተንኮል ተረብረበው የተያዙ ተተብትበው የተያዙ ይከሷቸዋል። ታዲያ አንድ ወቅት ላይ ነበር ቅዱስ ጳውሎስ ተከሶ ቀረበና ብዙ ነው ታሪኩን በሙሉ አንብቡት። የሐዋርያት ሥራ ምዕራፍ 25 ቁጥር 11 እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። ማንም ሰው በኃጢአቱ ቢፈረድበትና ልትሞት ይገባሃል ቢባል ሞቱን ለምን የሚል ጥያቄ አይኖረውም። በበደሉን ስለሚያውቀው ጥፋቱን ስለሚያውቀው ያለ ጥፋቱ ሲሆን ደግሞ ለምን የሚል ጥያቄ ይኖራል። ይህን ጥያቄ ቅዱስ ጳውሎስ ሲያቀርብ ሞትን ፈርቶ አይደለም፣ በሞትም እውነትን ማስተማር ስላለበት ነው። በሞትም የተጣመመ ፍርድ እንዳይኖር፣ ፍርድ በማዛባት የንጹሐን ደም እንዳይፈስ፣ ፍርድ በማዛባት ንጹሐን እንዳይታሰሩ፣ ፍርድ በማዛባት ንጹሐን እንዳይጉላሉ፣ ፍርድ በማዛባት ንጹሐን እንዳይጎሳቆሉ እያስተማረ እንጂ ሞትንማ ፈርቶ አይደለም። ሞትን አለመፍራቱን የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ እንዲህ የሚል ኃይለ ቃል እናነባለን። በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም። ለመሞት እንኳን ወዳጆቹ ያስተማራቸው ከእግዚአብሔር ጋር ያገናኛቸው ራሳቸውን ለእግዚአብሔር የሰጡ ፍቅረ እግዚአብሔርን ያወቁ በሐዋርያነቱ በአባትነቱ በመካሪነቱ በአስተማሪነቱ የሚኮሩበት እንደሚያስሩት ከዛም አልፎ ተርፎ እንደሚገድሉት መረጃው ሲደርሳቸው እንዲሸሽ ይጥሩ ነበር፣ እንዲደበቅ ይመክሩት ነበር፣ ብዙ ይለምኑት ነበር። እንደነዚህ ያላሉት ደግሞ በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም፣ መታሰርም ቁም ነገር አታድርጉት ነው የሚሉት። ለመሞትም ተዘጋጅቻለሁ። ቅዱስ ጳውሎስ በሕይወቱም በሞቱም፣ ቅዱስ ጴጥሮስ በሕይወቱም በሞቱም፣ በአጠቃላይ ሐዋርያት በሕይወታቸው በሞታቸው አስተምረውናል። ለእኛ የሚያስፈልገን ሰሚ ልብ ብቻ። ያ ዙረው ያስተማሩት ዓለም
መልሶ ሲከዳ፣ አንዳንዱ በፍርሃት ካመነ በኋላ ልባል ካመነ በኋላ ራሱን ለእግዚአብሔር ከሰጠ በኋላ ኃያላኑ ሲበረቱ ክንዳቸውን ሲያጠነክሩ ቅጣታቸውን ቅጥ ሲያሳጡ ከፍርሃት አንጻር ወደኋላ የሚያፈገፍጉ ክርስቲያኖች ነበሩ። ስለዚህ ከመታሰር አልፎ ለመሞት እንዳይፈሩ እንዳይሸማቀቁ ሰማያዊው ክብር መኖሩን በደንብ አረጋግጠው ነው ያስተማሯቸው። ዛሬም ስናስታውስ ቀጥታ ወደ ሮማ አደባባይ እንሂድ፣ በእግረ ሕሊና እንገስግስ፣ በዓይነ ሕሊና ሮምንና ቄሳሮቿን እንቃኛቸው፣ ግፉንና መከራውንም በዚያን ዘመን እንዳለን አድርገን ጆሮአችንን እንስጥና እንስማው። አዎ ብዙ ግፈኞች ነበሩ፣ ብዙ ክፉዎች ነበሩ። ክፋት ቢባል ከክፋትም በላይ ክፋት። መክብብ ስለ ክፋት ስንናገር እንዲህ የሚል ቃል እናነባለን ከመክብብ ውስጥ እጅግ ክፉ አትሁን። ትንሽ ክፉን ያለ ይመስላል መነጋገሩ። እጅግ ክፉ አትሁን፣ እልከኛ አትሁን፣ ጊዜህ ሳይደርስ እንዳትሞት። እዚህ ላይ የተጠቀሰው ሞት የአንድ ጊዜ ሞት አይደለም፣ ምድራዊ ሞት አይደለም። የክፉዎች ሞት፣ የእልከኞች ሞት፣ የትዕቢተኞች ሞት፣ ከእግዚአብሔር ፈቃድ ውጭ የሚመላለሱ ሰዎች ሞት ጊዜያዊ አይደለም፣ ዘላለማዊ ሞት ነው። ለዚህ ነው እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት። ጊዜያቸው ሳይደርስ እንደሚሞቱ የረሱ እልከኝነትንና ክፋትን አዋህደው የያዙ ቄሳሮች በክርስቲያኖች ላይ ክንዳቸውን አክብደው ነበር። ክርስቲያኖች ባሉበት እንዳያድሩ፣ ክርስቲያኖች በነፃነት እግዚአብሔርን እንዳያመልኩ፣ ክርስቲያኖች እንደ እግዚአብሔር ፈቃድ እንዳይመላለሱ እጅግ ከባድ ሸክም ያሸክሟቸው ነበር። መዝናኛም አድርገዋቸው ነበር። ከአራዊት ጋራ በማታገል ዛሬ ላይ ሰውና ሰውን በማታገል ሰዎች ይዝናኑ። ሁለቱ ሲደባደቡ፣ ሁለቱ ሲታገሉ ሰዎች ይዝናናሉ። እገሌ ያሸንፋል፣ እገሌ ያሸንፋል፣ ይወዳደራል። ሌላ የራሳቸውን ቁማር ይጫወታሉ በሰዎች ሕይወት። ይሄ ዓለሙ ያመጣው ትርጉሙ ለእኛ አይገባኝም። ለእነሱ ትርጉም ይኖረው ከሆነ አላውቅም። እንደኔሮን ደግሞ ቁማራቸው፣ ጨዋታቸው ክርስቲያኖችን ከአራዊት ጋራ በማታገል በግርፋት በማስገረፍ በእስራት በማሰር በማሳሰር በእንደዚህ አይነት ያሰቃያቸው ነበር። በዚህ አደባባይ ነው ሳይፈሩ ሳይሰቀቁ ሞት እንደሚጠብቃቸው እያመኑ ያለ በደላቸው ያለ ጥፋታቸው የሞት ፍርድ እንደሚፈረድባቸው እየተረዱ ምዕመናን በሃይማኖታቸው እንዲጸኑ በምግባር እንዲታነጹ ከእግዚአብሔር ውጭ ለማን እንዳይንበረከኩ የፈጠራቸውን እግዚአብሔርን አምነው እስከ መጨረሻ ሕይወታቸው ድረስ እንዲኖሩ ያስተምሩ ነበረ ቅዱስ ጳውሎስ። ይህንን መልካም ተጋድሎ ከጨረሱ በኋላ ነው ሁለቱንም ቅዱሳን አባቶቻችን ቅዱስ ጴጥሮስን ክርስቲያኖች እንደሚሞት ሲረዱ፣ ጨካኞች ሊገድሉት እንዳሰቡ ሲረዱ እንደ ጳውሎስ ሁሉ
እባክህ ሂድ፣ ከዚህ ከተማ ውጣ፣ ትንሽ ኑርልን፣ ሰውን በልልን እባክህ ብለው ብዙ ለምነውት ነበር። ታዲያ ልቡ አልተቀበለም። የድሮ ጥርጣሬ፣ የድሮ ወደኋላ ማፈግፈግ ከሱ ዘንድ አልነበረም። ወዳጆቹ ግን አስጨንቀውታል። ምን ላድርግ እያለ ሲያወርድ በራእይ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደ ሮም በአንዱ በር ሲገባ ተመለከተው። ጌታዬ ኢየሱስ ክርስቶስ ሆይ መስቀል ተሸክመ ወዴት ትሄዳለህ? ዳግመኛ ልትሰቀል ነውን? ሲለው አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረ። ወደ ኋላ እንዳይል እንዳይሸሽ፣ ይሄ ለእኔ የሰጠኝ መልእክት ነው፣ የእኔ ትምህርት ነው ብሎ ያለ ፍርሃት በድፍረት አደባባይ ላይ ተገኝቶ አንድ ነገር ብቻ ለምናቸዋለሁ ያለ። አሁን ከሞት ዳን ሞትንም አልፈራም። ምክንያቱም ሰማያዊውን ክብር የምቀዳጅበት ጊዜ ነው። ከእግዚአብሔር ጋር የምኖርበት ሰዓት ነው። ልመናዬ አንዲት ናት። እሷም እንደ ጌታዬ፣ እንደ አምላኬ፣ እንደ መድኃኒቴ እንደ ኢየሱስ ክርስቶስ ቀና አድርጋችሁ አትስቀሉ፣ ቁልቁል ስቀሉኝ ያለ። ሞቱን እንኳን መረጠ። ያንን እንደ አምላኩ መሰቀሉን እንደ ክብር ቆጥሮት ለሞቱ ሳይሆን የተጨነቀው ሞቱን በውርደት ዝቅ ብሎ ከፈጣሪው ዝቅ ብሎ ቁልቁል እንዲሰቅሉት ነው የለመነው። ለምንድን ነው ሞትን እንደዚህ የደፈሩት አባቶቻችን? ዓለም የሚርድለትን ሞት፣ የሚንቀጠቀጥለትን ሞት መግቢያ፣ መሸሸጊያ፣ መደበቂያ ፈልገው የት እንግባ የት እንሽሽ ብለው መከራ ብዙዎች የሚያዩለትን ሞት ለምንድን ነው አባቶቻችን የደፈሩት? ከሞት በኋላ ሕይወት መኖሩን ስለሚያውቁ፣ ከሞት በኋላ ሕይወት መኖሩን፣ ሞት የሚባለው በክርስቶስ ሞት የሞተ መሆኑን በማመን እንደ ቅዱሳኑ እንደ መላእክቱ እያመሰገኑ ለዘላለም ከብሮ ገኖ መኖርን ስለሚያምኑ የዚህ ዓለም እረፍት፣ የሥጋ እረፍት ከጉስቁልና፣ ከውርደት፣ ከረሃብ፣ ከበሽታ ከመሳሰሉት ነገሮች ነፃነትን አግኝተው ወደ እግዚአብሔር የሚሄዱበት መሆኑን አረጋግጠው ስለሚያምኑ። ለዚህ ነው ቅዱስ ጴጥሮስም ቁልቁል ስቀሉኝ ያለ። ቅዱስ ጴጥሮስም ጳውሎስም በተመሳሳይ አንዳንድ ለክብር የተመረጡ እናቶች አሉ። አንዳንድ አይደሉም፣ ብዙዎች። በበለጠ ጎላ ያሉትን ለመጥቀስ ፈልጌ በዚህ ዕለት አንዲት እናት እናስታውሳለን። በእምነቷ እንድትጸና፣ በእምነቷ እንድትበረታ፣ የልቧን ምንነት እግዚአብሔር ስለሚያውቅ፣ የልቧን የዋህነት ቅድስና እግዚአብሔር ስለሚረዳ ሐዋርያት ሞቱ ብላ እንዳታምን ትንሣኤያቸውን ክብራቸውን ማየት እንድትችል ቅዱስ ጳውሎስ የለበችውን ልብስ ስጭኝ አለ። የደረበችውን ቀጸላ በሉት ፎጣ ስጭኝ አለ። ሲወስድ በዚያ ነው ተሸፋፍነው ይሄዱ። ታዲያ ሰዎቹ ቅዱስ ጳውሎስን በሰይፍ አንገቱን ቆርጦ በመጣል ቅዱስ ጴጥሮስን ቁልቁል በመስቀል ገደላቸው አለ። እፎይታም አገኘን ብለው አመኑ። ይህ የታያቸው ዓይን እያላቸው ማየት ለተሳናቸው፣ ሕሊናቸው ለታወረ፣ ከእምነቱ ለራቁ ብቻ ነበር። ያችን እመቤት ግን የታያት አይደለም። ቆማ ትጠባበቅ ነበር። ስትጠባበቅ ቅዱስ ጴጥሮስም ቅዱስ ጳውሎስም ሰዎች ገደልናቸው ብለው መከራ ሲያዩ እነሱ የክብር ልብስ ለብሰው
የድል አክሊል ተቀዳጅተው እጅግ ብርሃንን ተጎናጽፈው ሲሄዱ አየቻቸው። ገዳዮች ሲመጡ እንዴት ሆኖ አለቻቸው። ለትዝብት እያየ ሰው ይጠይቀኝ። አንዳንድ ጊዜ የምታውቁትን ነገር ከሰው ትጠይቃላችሁ አይደል? እውነት ይናገራል ውሸቱን ለማረጋገጥ ብዙ ነገሮችን አቅሙንም ለመፈተሽ ብዙ የሚደረጉ ነገሮች አሉ። ሞተዋል። ቅዱስ ጴጥሮስም ቅዱስ ጳውሎስም ሞተዋል። አትሳሳቱ፣ አልሞቱም። እነሱስ የክብር አክሊል ተቀዳጅተው የክብር ካባ ተጎናጽፈው እጅግ ደምቀው ፈክተው ደስ በሚያሰኝ መልኩ ሄዱላችሁ አለች። ምን ታወሪያለሽ አላት። ይህን ልብስ እኮ የሰጠሁትን የነበርኩት ይኸው ልብሱንም አምጥቶ ሰጥቶኝ ነው የሄደ። የሰጠሁትን ልብስ በጊዜው ተሸፍኖበት የነበረውን ይኸው ሰጥቶኝ ነው የሄደ። ዝም ብላችሁ ነው የምትደክሙ አለቻቸው። እግዚአብሔር ምንጊዜም አስተማሪውን ያስቀምጣል። ያላመኑ ያምኑ ዘንድ፣ ተጠራጣሪዎች አማኞች ይሆኑ ዘንድ። ስለዚህ እንደ ሰዎች አስተሳሰብ ገደልናቸው ተብለው በመስቀል የተሰቀለ ቁልቁል በሰይፍ የተቆረጠ አንገቱን የተከለለ ቅዱስ ጳውሎስ በክብርም የክብር ልብሳቸውን ተጎናጽፈው ሲያልፉ በአማኞችም የታየበት የተረጋገጠበት ስለሆነ እንኳን ደስ አላችሁ ደስ ይበለን ነው። ሞት ለእግዚአብሔር ልጆች ቁም ነገር የለሽ መሆኑን ያሳየናል። ሞት ለእግዚአብሔር ወዳጆች አስፈሪ ያለመሆኑን ያስተምረናል። ቅድም መላከ ሕይወት ቀጸላ የዚሁ የገዳሙ አስተዳዳሪ አንድ ወረወርበውልናል። ይቤሎ ጴጥሮስ ለጳውሎስ ጥባልቄ ጳውሎስ እንዝ ዳግመ ይሞት። ጳውሎስ ወንድሜ ይለዋል ጴጥሮስ። ጳውሎስ ወንድሜ አይዞ፣ ጨክን፣ በርታ፣ ሁለተኛ ሞት የለብንም፣ ዳግመኛ ሞት የለብንም። እዚሁ አለቀ፣ ያልቃል ከዚሁ። ቅዱሳኑ እንደዚህ ነው፣ እርስ በርሳቸውም ይረዳዳል። አንዱ አንዱን ያጎብዘዋል፣ አንዱ አንዱን ያነቀዋል፣ አንዱ አንዱን ያነሳዋል። ሁለት እያደረገ የሚልካቸው የነበረ ለዚህ ነው። እንደ ዘመኑ እንደኛ ተጠላልፈው አይወድቁም እነሱ። እኛ ተጠላልፈን ለመውደቅ ነው መከራ የምናየው። መጠላለፍ ያለ እረፍት እንኳን ኃጢአት አግኝተንበት እንደው መሰልሰል የሚል ኃጢአቱን ፈጥረን ደርሰንለት ያንን ሰው ጠልፎ መጣል የሚያስደስተው ትውልድ ኃጢአት ከተገኘበትም አለቀለት። ለክብር ማነሳሳት፣ ለክብር እንዲቆም ማድረግ፣ ራሱን ከእግዚአብሔር ጋር እንዲያገናኝ ማድረግ ፈጽሞ በዚህ ዘመን የተረሳ ነው ብል ማጋነን አይሆንም። የተረሳ ነው ብል ውሸትም አይሆንም። ቅዱስ ጴጥሮስ ግን ቅዱስ ጳውሎስን እንደዚህ ነው ያለ፣ ጥባይኪ፣ ጨክን፣ በርታ፣ አይዞህ። እንዲህ እየተባባሉ ነው እነዚህ የተቀደሱ አባቶቻችን ይህንን ከንቱ ዓለም ካልጫነቱ ለማላቀቅ ጣፋጭ እንዲሆን ባለ በሌለ ሕይወታቸው ሁሉ አስተምረው እንደገና በሕይወታቸው ካስተማሩት በላይ ደግሞ በሞታቸው ብዙዎችን አስተምረው ወደ እግዚአብሔር ይሉት። ከዛ በኋላ ነው ያስተማሩትን በተግባር ስላሳዩ ቃል ብቻ ሳይሆን ተግባርንም ተርጉመው ስላስተማሩ እነሱን ያዩ ክርስቲያኖች ሁሉ ሰማዕትነት አይለፍህ፣ ሰማዕትነት አይለፍሽ እያሉ በየትኛው መምለኪያነ ጣዖት ባሉበት፣ ፈላጮች፣ ቆራጮች፣ እግዚአብሔር የለሾች በነገሱበት
እንደፈለገ እንደወደዱ በሚያደርጉበት በየትኛውም አደባባይ ከየትኛውም ቦታ መጥተው መሸሸግ አይደለም መደበቅ፣ እኔ ያለው የክርስቶስ እኔ ክርስቲያን ነኝ እያሉ በየአደባባዩ እየመሰከሩ ሰማዕትነትን እየተቀበሉ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንድታብብ በአረማውያን ዘንድ በመለካያነ ጣዖታት ዘንድ የነሱ እየከሰመ እንዲሄድ ክርስትናው ምድሪቱን እንዲያጥለቀልቃት ምድሪቱ በዝማሬ በእልልታ እንድትደምቅ ያደረጉት ከነዚህ ቅዱሳን ሐዋርያት አባቶቻችን የተማሩትን ቃሉን በቃል ተግባሩን በተግባር በመፈጸምና በማከናወን ነው። የሚገርመው ሮማውያን ዛሬ በክርስትናው ዓለም ከኛ በላይ ላሳር የሚሉት ነገሩ ዛሬ እንኳን መልኩን እየተለወጠ ነው። መልሶ በየምዕራፉ በብዙ የሚቆጠሩ አብያተ ክርስቲያናት ውድ ከሆኑ ነገሮች ያነጹ የገነቡ ዛሬ እንኳን በዚያ አብያተ ክርስቲያናት መልካቸውን ቀይረው ለተራ ነገር እየዋሉ ነው። ገና ኢትዮጵያ ክርስትናውን ተቀብላ ክርስትናውን አምና ክርስትናውን ሰብካ ከምድረ እስራኤል በምድረ እስራኤል ከተሰበከው ክርስትና የመጀመሪያዋ ፍሬ ሆና እዚህ ጋር ኢትዮጵያ እዚያም ነበረችና እግዚአብሔርን ስታምን እነሱ በጣዖት ያመልኩ ነበር። ምክንያቱም የኔና የእናንተ አባቶችና እናቶች ሁልጊዜም ከእግዚአብሔር አለመለየታቸው ነው ትልቁ እምነት። ከእግዚአብሔር ባለመለየታቸው ሀገርን አስከትረዋል። ከነድንበሩ ከነነፃነቱ የባዕዳን ቋንቋ ሸክም እንዳይሆን፣ ባዕዳን እንዳይገዙን፣ ሃይማኖታችንን እንዳያስለውጡን፣ ባህላችንን እንዳያጠፉ። ሃይማኖት ትልቅ ነገርም እንዳለው ሰማያዊው ጽድቅ ብቻ ሳይሆን ለምድሩም ለእኔነትና ለማንነትም ትልቅ ትርጉም እንዳለው በዚህ እግር መንገዱን እንማማር። ትልቅ ትርጉም እንዳለው ሃይማኖታቸውን ያጡ ብዙዎች ናቸው በዓለማት ውስጥ የሌላ እምነት ሳይወዱ በግድ እንዲቀበሉ የተደረጉ። ቋንቋቸውን ያጡ ብዙዎች ናቸው በዓለም ውስጥ የሌላ ቋንቋ እንዲናገሩ የእነሱን ቋንቋ እንዲረሱ የተደረጉ። ባህላቸውን ፈጽሞ ያጡ ብዙዎች ናቸው በዓለም ውስጥ የሌላውን ባህል የሌላውን ጣጣ የሌላውን ሸክም እንዲሸከሙ ስለተገደዱ። ኢትዮጵያውያን ግን እምነትንም ታሪክንም ጀግንነትንም ባህልንም የሀገር ፍቅርንም አንድ ላይ በማስተባበር እኔና እናንተ ዘንድ አድርሰውልናል። የኔና የእናንተ አቀባበል ምን ይመስላል? ይህንን ራሳችሁን ጠይቁ። ምን ይመስላል? እንደ አባቶቻችን ወይስ አዲስ ትውልድ? አሁን አዲስ ትውልድ የተፈጠረ አይመስላችሁ? የምንሰማው ሁሉ እንጃለ ይዘገንናል፣ ያስፈራል። የምንሰማው ዘመኑ ባመጣው የምናየው እውነት እስከሆነ አላውቅም። አንዳንድ ጊዜ ታማኝ ተብለው በሚታሰቡም ሚዲያዎች የሚነገረው ሰው እንዴት ነው ሰውን የሚያርደው? ቅዱስ ጳውሎስ የተናገረውን ቅዱስ ጳውሎስ ሰምታችኋል። እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም ማለት ምን አድርጎ ነው አንዱ ብድግ ብሎ ከቤቱ ሄዶ የሚያርደው? ከቤቱ ሄዶ የሚያርዳት ምን አድርጎት ነው የሚገድለው? ምን በድሎ ነው? ለሞትስ የሚያበቃ ከሆነ ፍርድ የለም ወይ? ፍርድ እኮ ከጥንት ጀምሮ እስካሁኑ ድረስ አለ። አንድ ሰው ይታሰርም ሲባል በሕግ ተፈርዶበት፣ አንድ ሰው ይሙትም ሲባል በሕግ ተበይኖበት ተፈርዶበት እንጂ
ሰው ጉልበት አለኝ ብሎ እንዴት ወንድሙን ወንድም ይገድለዋል? ውረድ እንውረድ ተባብለው ለመገዳደል የሚቀርቡትን አይደለም እያልኩ ያለሁት። እነዚያን ሰላም ስጡን፣ ሰላም ሁኑ ነው ምን እቤቱ አርፎ የተኛውን ሰው ከቤቷ የተኛችውን ከቤቱ የተቀመጠውን ከቤቷ የተቀመጠችውን ለአምልኮ ወደሚያመልክበት ቦታ የሄደችውን እንደዚህ አይነቱን መግደል ምን አመጣው? ይህ የትውልዱ የማንነቱ መጥፋት ያሳያል። ትውልዱ እንደ አባቶቹ ቢያውቅ ጥፋት እንኳን ያጠፋ ይመክራል፣ ያስተምራል፣ በሽማግሌ ያስመክራል፣ በሕግ ያቀርባል፣ በሕግ ያስቀጣል። ከዚያ በተረፈ በእጀ መናኛ ጉልበት አለኝ ብሎ አንዱን መግደል አይደለም ብትር አንስቶ መምታት ኃጢአት ነው፣ ወንጀል ነው። ክርስትናውም አልፈቅድም። ከየት በተማርን ነው? እኛ ኢትዮጵያውያን እንዲህ አይነቱን ጣጣ ከየት ተቀበልነው? ከማን ወረስ ነው? ይህን በደንብ አድርገን ልናጤነው ይገባናል። የምንሰማው ሁሉ በጣም እጅግ የሚከብድ የሚዘገምን ስለሆነ ፍቅርን ያህል እያለ የተለየ ሃይማኖት ኑሮት እንደነ ቄሳር እንደነ ኔሮን ማለት እንደ ቄሳራውያኑ እንደነ ኔሮን ክፋትን በመመላት የሚያደርግ ከሆነ መጀመሪያ እምነት ስለሌለው ምን ላንተበት እንችላለን። መጀመሪያ እምነት የላቸውም፣ ዓላማቸውም ያው ነው። ግን እምነት አለኝ የሚል የሚገርመው ማተብ አድርጎ ባንገቱ መስቀል አንጠልጥሎ ባንገቱ ይሄ ወንጀል ሲሰራ ሲታይ ምንስ ይባላል? እንዴትስ ይወራል? የነ ቅዱስ ጳውሎስ ስራቸው ምን ጊዜም ሲያበራ ይኖራል የምና የዘመሩ። ስለዚህ ወገኖቼ ኦርቶዶክሳውያን የተዋህዶ ልጆች በሙሉ ፍቅር ይኖራል፣ ሰላም ይኖራል። በሃይማኖታችን ከማን ጋር አንደራደር። እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ልንሞት በሚገባን ሞት ከመሞት ውጭ በተለያዩ ምክንያቶች ከሃይማኖት ወደ ሃይማኖት ራስን መቀያየር አባቶቻችን አላስተማሩንም። የቅዱስ ጴጥሮስ ልጆች የቅዱስ ጳውሎስ ልጆች ይህንን አይሰሩም። መስራት አይደለም አያስቡትም። በየትኛውም አደባባይ ይልቅ ክርስትናቸውን እየመሰከሩ የድል አክሊልን ይቀዳጃሉ እንጂ። ስለዚህ በሃይማኖታችን እንጽና። ፈተናው ብዙ ነው። ፈተናውን ለመወጣት እንጸልይ። ሁላችሁም ተግታችሁ ጸልዩ። ከቤታችሁም ስትሄዱ ስትቀመጡ፣ በቤተ ክርስቲያኑ በየትኛውም ቦታ ሁሉንም ወገን በሃይማኖቱ እንዲያጸና እንደ ሀገርን እግዚአብሔር ሰላም እንዲሰጥ ለሀገር ወገንን ሰላም እንዲሰጥ ረሃብ፣ ቸነፈር፣ ችግር፣ ጦርነት እንዳይኖር አጥብቆ መጸለይ። በሌላ መልኩ እንደ ኦርቶዶክሳውያን እንደ ተዋህዶ ልጆች ደግሞ ፈተናችን በዝቷል። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። ከመፍትሄው ይልቅ ያዘው ልቀቀው የሚለው ከዕለት ወደ ዕለት እያደገ መጥቷል። መተቻቸቱ፣ የቃላት ጦርነቱ፣ አንዱ ተቆርቋሪ አሳቢ ሃይማኖታዊ፣ ሌላው ምንደኛ ግዴለሽ ዝም ብሎ ነዋሪ የሚያስመስሉ ነገሮች
አየሩን ሞልተውታል። በመካከሉ የዋና አባት ገደል ገባ ብየዋለሁ ባለፈውም የሚሉት ከዕለት ወደ ዕለት እየበዙ መጥተዋል። ስለዚህ አባቶቻችን አላስተማሩንምና እንዲህ አይነቱን ነገር ኃጢአት መሰልጠን የለበትም። እውነት ነው። ኃጢአት መሰልጠን የለበትም። ኃጢአት መጎልበት የለበትም። የክብር ግምጃ ቤት የሆነችው የሰላም፣ የፍቅር፣ የንጽህና፣ የቅድስና ግምጃ ቤት የሆነችው ቅድስት ቤተክርስቲያን በነውር ልትሸፈን አይገባም። ሁላችንም የምንስማማበት ነው። ግን እንደዚህ አይነቱን ደግሞ ባላስፈላጊ በልክና በሞገድ ከማናንሼ በሚል ውጣ ውረድና ሌላ ጉርብ ቡድን እየፈጠሩ ሁሉንም የሚያደባድብ ነገር በመፍጠር ሳይሆን አባቶቻችን በሰሩልን፣ በደነገጉልን፣ ባስቀመጡልን ቀኖናና ሕግ ሁሉም ሊዳኝ ሁሉም ሊገዛ ይገባል ብለን እንመን። ያንን ለማድረግ ደግሞ በዓይናችን አይተን በዓይናችን ያላየነውን በእጃችን ያልጨበጥነውን በስማ በለው የሚሆኑ ነገሮች አደገኞች ናቸው። አንዳንድ ጊዜ የሚታዩ ነገሮች ከባዶች ናቸው። እንደው ስንቱ ይነገራል። አሁን ደግሞ የመጡ ነገሮች አሉ። በጣም አስመስለው ሰውን በጣም አደባባይ ላይ የሚያወጡ ዘመኑ የወለዳቸው ነገሮች አሉ። ባለፈው እዚሁ እኛ ባህር ዳር ላይ አንድን አባት ፈውስ እሰጣለሁ በሚል አይነት ከምንኩስና ሕይወት ጋር አብሮ ሊሄድ በማይችል እንደ ምንኩስና ሕይወት ራሱን የቻለ ሕግና ስርዓት አለንና የሚያሳይ ቪዲዮ ተለቋል። እኔ በጣም ነው የደነገጥኩት። ይህንን አያደርጉም እኒህ አባት ነው ያልኩት። በፍጹም ሊያደርጉ አይችሉም ነው። አልነጋልኝ ብሎ ማታ ነበር ነው ያየሁት። ሰው ልኮልኝ እንዳይነጋ ነጋና መላከ ሰላም ዛሬ አጋጣሚ በልዩ ምክንያት ነው የሌሉት። መላከ ሰላም ነው ይሄን በጊዜ እንዲህ አይነት ባለ አብረውን ማለጁ የሀገረ ስብከታችን ስራ አስኪያጅ ናቸው። ቶሎ ብሎ ይህንን ነገር ያጣሩልኝ ያልኩት አጣራሁኝ። ውሸት ነው አለ። አይ ማየት ጠርቼ ማናገር አለብኝ ብዬ እኒያን አባት ጠርቼ አናገርኩ። በስመ አብ ወወልድ ወመንፈስ ቅዱስ አለ። እንዲህ አይነቱን እንኳን እኔ ሌላ የሚሰራው አልያላም። ይሄ ከእውነት የራቀ ነው። ከምን ተፈጠረ? እንዴት ተፈጠረ? በኋላ ስጠይቅ አይ ሰዎች እንደዚህ አሁን የመጣው መሳሪያ አለ። ይሄ ምንድነው ያሉት ስሙ ኤአይ በሱ ይቀነባበራል፣ በሌላም ይቀነባበራል። እንዲህ አይነት የወረደ ምንድነው ዓላማው? ቤተክርስቲያኒቱን ጠልቶ ማስጠላት፣ ቤተክርስቲያኒቱን ማዋረድ፣ ልጆቿ በአባቶች በክርስቲያንነታቸው እንዲያፍሩ ማድረግ፣ ማሸማቀቅ፣ ከእንዲህ አይነት አባት ይቅርብኝ እንዲሉ ማስበርገግ፣ ይሄ እየተሰራ ነው በይፋ። እውነትማ ሲሆን እኮ ለእውነት ነው የሚቀር። እዚሁ ከተማችን ላይ ሆነ በሌለ ነገር አይሆንም ብለን ብዙ ታገልን። መድረክ ላይ እኔም ሳልቀር ብዙ ለፍልፌያለሁ። መጨረሻ ላይ ግን በሕግ ተያዘ። ሕግ ሲፈርድ ቤተክርስቲያን የራሷን ውሳኔ ወሰነች። ሕግ ሲፈርድ አረጋግጦ ሕግ ባልፈረደበት ተጨባጭ ምስክር ቀርቦ ባልመሰከረበት ሰዎች እያቀነባበሩ በሚያቀርቡት ስም አውጪዎች ስም እየሰጡ በሚያስተላልፉት በሱማ ምን ያልወጣለት ስም አለ? የትኛውን ሰዋራ እናገኛለን? ወደኋላም ወደፊትም ብንሄድ የትኞቹን ጳጳሳት፣ የትኞቹን ቀሳውስት፣ የትኞቹን ዲያቆናት እናገኛለን? ወደኋላ ታሪክ ማጥናት ነው። በጠላትነት ንጹሐኑን ቅዱሳኑን የሚያስበረግጓል። በአንጻሩ ደግሞ እውነተኞች የቤተ ክርስቲያን ተቆርቋሪዎች የሆኑ ለምን የቤተ ክርስቲያን ክብር ይነካል የሚሉ አሉ።
እንዲህ አይነቶችን ልንደግፋቸው ይገባል። የተጨበጠ የተዳሰሰ አቅርበው እውነትን አስጨብጠው ፍርድ እንዲያገኝ አድርገው ቤተክርስቲያን ነፃ ትውጣ ማለት የሁላችንም ዓላማ ሊሆን ይገባል። የቤተክርስቲያን ውርደት ይበቃል። አንድ ሰሞን አንድ በሽታ በሀገራችን ብዙ ይባልለት ነበር። ምንድነው እሱ በሽታ? አቤት ኮሮና። ኮሮና አይደለም እሱ ቤት ዘግተህ ተቀመጠ። አቤት በኃጢአት ምክንያት ይተላለፋል ተብሎ የሚነገረው HIV ብዙ ተብሎለት ነበር እና ራሳቸውን ለሌላው መስዋዕት አድርገው ያቀረቡ እናቶችና አባቶች የተናገሩት በልዩ ጣዕም ያቀረቡት እንደ መዝሙርም አድርገው አይረሳኝም። ምን ሲሉ ነው ያቀረቡት? በእኛ ይብቃ በእኔ ይብቃ ነው ያሉት። ቤተ ክርስቲያንን ማዋረድ በእኛ ይብቃ ሊባል ይገባል። በእኛ ይብቃ። ቤተ ክርስቲያን በባህሪዋ ንጽሕት ስለሆነች፣ ቤተ ክርስቲያን በባህሪዋ ቅድስት ስለሆነች የምታመልከው አምላክ ሙሽራዋ ቅዱስና ንጹሕ ስለሆነ በአንድነቱ በሦስትነቱ የሚመለከው ዘወትር ፍጥረታት የሚያመሰግኑት ልዑልና ክቡር ገናና አምላክ ስለሆነ፣ ስለዚህ የወደቀውን በዛው በመጠኑ ለንስሐ በማብቃት የወደቀውን አሳደው የሚል ሕግ የለም። ተጸየፈው የሚል ሕግ የለም። አዋርደው የሚል ሕግ የለም። ሃይማኖታዊ ሕግ እስከሆነ ድረስ የምናወራው የምንነጋገረው ቀኖናዊ ሕግ እስከሆነ ድረስ የምናምንበትን ነው መስራት ያለብን። ድንበር ነው የሚኖረው። ቤተ መቅደስ ሲገባ ከነበረ ከቤተ መቅደሱ ወጣ በል ይባላል። ቤተ መቅደሱ ለተፈቀደላቸው ይቃየቅ ነው ይላል። ከስጋ ደግሞ ባተለይ አትለውም። ቤተ ክርስቲያን ትልቁ የድነት መሰረቱ የመጨረሻው ምኑ ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አይደል? ንስሐ ግባና ስጋውን ደሙን ተቀበል፣ እንዳይርቅ እንዳይጠፋ ከእግዚአብሔር እንዳይለይ እንዳይሞት የሞት ሞትን እንዳይሞት። ይሄኛው ግን ደረጃ አይፈቅድልህም። ጸልይ፣ ንስሐ ግባ ብሎ አባቶቻችን ባስቀመጡልን ሕግና ስርዓት መድኃኒት ያስፈልጋል። አለበለዚያ ከሳሽም እዚያው፣ ምስክርም እዚያው፣ ስም አጥፊም እዚያው። ኧረ ድፍረት በዝቷል ወገኖች፣ ድፍረት በዝቷል። አንዳንድ ጊዜ በጣም ጭው የሚያደርግ እኔ ሁለቱም ጆሮዎቹን ጭው የሚያደርግ መርዶ ሰማ ነው አይደል? ጭው የሚያደርግ ጆሮ ጭው የሚያደርግ መርዶ እንዶ ተሳዳለ። ምንድን ነው የሁሉ ጣጣ? ማንን ነው የሚጎዳ? የሚጠቅም ቢሆን እሰይ፣ ክርስቲያኑን ያበዛልን ይሆን? ስድብ በመስማታችሁ እስኪ ክርስትናችን ይጠነክራል የምትሉ ሰዎች እጆቻችሁን አውጥታችሁ አሳዩ። እኛ ሰዎች ሲሳደቡ ስንሰማ፣ አንዱ አባት ሲዋረድ፣ አንዱ እንዲህ ሲሆን በጣም ደስ ይለናል። ክርስትናችንም ይጸናል፣ ይጠነክራል፣ እንበረታለን ብላችሁ የምታምኑ እጃችሁን ተዋጣላችሁ። እዚህ ላይ የለም። እሺ ክርስትናችን የሚጸናው ኃጢአተኛውን ንስሐ እንዲገባ በማድረግ የቤተ ክርስቲያን ክብር እንዲጠበቅ ሁላችንን ተግተን በመስራት ቤተ ክርስቲያን ክብሯ ስርዓቷ ተጠብቆ እንደ አባቶቻችን በፍርሃት በፍቅር ልጆች አባቶቻቸውን ሳይሰቀቁ ባርኩን ቀድሳችሁ አቁርቡን እያልን ስንኖር ነው የምትሉት። እስቲ እጆቻችሁን አጣርጉ። ያለው ሰውና ጭብጨባ የተመጣጠነ ይመስላል። አንዳንድ ጊዜ እኮ ሁሉም ሱስ አለው አይደል? ስድብም እኮ ሱስ ይሆናል መሰለኝ። ስድብ መስማትም የፈለገ አንዳንድ ሰባኪ ሲሳደብ አቤት
ተግሳጹ ደስ ሲል የሚል እኮ አቤት ሲሳደብ በጣም ነው ደስ የሚል እንደው ሲያወራረደው በየእንትኑ ይላል። አንዳንዱ ደግሞ አይስድቡ ምን ያልወድለትም ዝም ብሎ ቃል እግዚአብሔር ብቻ ቢያስተምር ይላል። አንዳንዱ ካልጮሁበት ደስ የማይለው አለ። አንዳንዱ ደግሞ ተረጋግቶ እንግዲህ የሰው ጠባይ ይለያያል። ይሄንን ምንም ማድረግ አይቻልም። ዝሮ ዝሮ ወደድነውም ጠላነውም አባቶቻችን ያስተማሩን ሕግ አለ። ነውር ካያችሁ ቤተክርስቲያኒቱን የማይመጥን ነገር ከተመለከታችሁ ከኔ ጀምር አንተ እዚህ ከተማ እንግዲህ 11ኛ ዓመቴን ይያለሁ አይደል? ቆየሁ ማለት ነው ለመተዋወቅ በቂ ነው። ስለዚህ ትክክለኛ የአባቶቻችንን ስርዓት ተከትለህ እያስተማርክ አይደለም። ሌላም ክፉ ጠባይ ካለ ይሄን ክፉ ጠባይ ይኸው እኛ ምስክሮች ነን አይተናል፣ እኔ ምስክር ነኝ በእኔ ተፈጽሟል የሚል ይምጣና ከዚያ በኋላ ይሄ ከተረጋገጠ ምን ዳኝነት ያስፈልጋል? እዚች ላይ ቆሜ አምላኬ ማረኝ እያልኩ ጊዜ እንጠብቃለሁ ማለት ነው። ምን አጋባኝ? ሰማያዊውን ክብር እየሸጡ እየለወጡ ለምድራዊው ነገር ይሄን ያህል ትጋት የሚያስፈልገው ነገር አይመስለኝም። ግን ዝም ብሎ መወለጃጀት አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟቸው ይፈልጋሉ። አስተያየት መስጫ ላይ 1-2 ቀን ተመልክቻለሁ። ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይሞታል። ስለሌላው ችግር የለብኝም ያለውም ግን በሕግ ፊት ቀርቦ ስለማይወሰን ነገር ስሜት የማይሰጠኝም የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት አባጋቶን ሲሰድቡት ሲያዋርዱት ድንጋዩን ጎርሶ ጸጥ ይላል። ሃይማኖት የለም ሲሉት ግን ያ ድንጋይም ይወጣል። ሃይማኖት የሌላችሁ እናንተ ናችሁ ብሎ ሊናገረው በሚገባ በሚያስተምር መልኩ ይገስጻል። እንዲህ አይነት ተግሳጽ የፈለገ ካለ ጥሩ አድርጌ አወራርዳለሁ። ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራውን አወራ ነው የምለው። አሁን ለሌሎች አባቶች የማይሰጥ ስም የለም። ይህ ማለት ምንድን ነው? ቤተ ክርስቲያኒቱን ማዋረድ፣ ምዕመናንን ከአባቶች መለየት፣ ክብሯን መቀነስ፣ ለዛውም ደግሞ ተመልካቹ በብዙ የሚቆጠረው የልዩ እምነት ተከታይ ባለበት አንዳንድ እውነተኛ በእምነት የማይመስሉን በየራሳቸው እምነት ያሉ ከሙስሊሙም ይሁን ከፕሮቴስታንቱ አረስ የኢትዮጵያ ቤተክርስቲያን አይገልጻትም ምን ተፈጠረ የሚሉን አለ። ለምን ችግራችሁን እዚያው በውስጥ አትነጋገሩ? ምንድነው ይህችን ታላቅ ቤተክርስቲያን እኛም እኮ እንኮራባታለን፣ ለምንድነው ይሄን ያህል ውርደት ብለው የሚናገሩ የሚያነቡ አይቻልም። እና እኛም አሁን ደግሞው በማስተማር ካስተማር ከተሰደባለሁ አንድ ነገር እንደዚህ ብለህ ነገ ሙሉ በሙሉ ይተማል ማለት ነው። አሁን እኔ ወደዚህ እንዲወጣ ነው መቀሰቀሰው። የሚሳደበው የሚሳደብ ስድብ የሚጠቅም ከሆነ እኛ የምንመካከርና ድርሰት ስድብ ሳይሆን መጽሐፍ ቅዱሳዊ ተግሳጾችን እናመጣለን። ቀበሮውን እንለዋለን። በመጽሐፍ ቅዱስ ተጽፏል። ቆንሰል እንለዋለን። አስግሩ ለን እንባል ቆናጸለ ሉሳ ለያማስብ አጸደው ይላል። ሊቃውንቱ የሚተርቱት ቅድስት ቤተ ክርስቲያናችንን የሚያጠወልጉ የሚያጠፉ ከስሟ በታች ስር እንዲኖራት ከክብሯ በታች እንድትወርድ የሚያደርጉ ወይ እጅ ከፍንጅ ይዘው ሕግ ላይ አቅርበው ረድተው ቤተክርስቲያኒቱን ነፃ የማያወጡ ዝም ብለው ብቻ በስድብ ብቻ መጣባሃለሁ መጣልሃለሁ ወዮልህ ወዮልሽ እየተባለ
አፍህን ይዘህ ተቀመጥ፣ ቤተክርስቲያኒቷን እናዋርዳት ሲባል ጸጥ። በእኔ ብቻ ቢቀር ግድ የለኝም፣ በእኔ ምክንያት ይህ ሲባል ነው እንደ እያለ የሚኮበልለውን ህዝብ ቁጠሩት፣ የሚጠፋውን ህዝብ ቁጠሩት። እና ግድ የላችሁም ለቤተ ክርስቲያን ቀናያን የሆኑ በቀናያነታቸው እኔ የምተባበረው እውነትን መርምረን ፈትሸን ቀኖና ቤተ ክርስቲያን በሚፈቅደው ማንኛውንም ስራ ለመስራት የቤተ ክርስቲያኒቱን ክብር ለመጠበቅ አብረን እንቁም በሚለው እስማማለሁ። ግን እንደው አጨዳ ዝም ብሎ የደረቀውንም ያልደረቀውንም አገኘው ምንድነው የሚባለው? የዳዋ ዝም ብሎ አይደል? የውርድን በጥሩ ነው። ዝም ብሎ ማንኛውንም ዝም ብሎ መጨፍጨፍ ይሄ አይጠቅምም። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ይህንን አላስተማሩንም። ስለዚህ ምዕመናን በሃይማኖታችሁ ጽኑ፣ በሃይማኖታችሁ ጎልብቱ፣ በሃይማኖታችሁ በርቱ፣ በወሬ አትበርግጉ። አይናችሁ ያየው ካህን፣ አገልጋይ፣ ዲያቆን ከኔ ከጳጳሱ ጀምሮ በነውር ስራ ካያችሁ ይሄው አለን እኛ ብላችሁ ቅረቡ። ቤተክርስቲያን በቀኖናዋ ታስተካክላለች። ቆበደርም አትለውም፣ ግድ የለም። አንዳንድ የእንጀራ ነገር ከሆነበት እንጀራ የሚበላበት መንገድ ይፈለጋል። ግን ቤተ መቅደሱ እንዲከበር ግድ ይላል። ከዚህ በተረፈ ግን ዝም ብሎ እችን ታላቅ ቤተክርስቲያን ማሳነሱ በዛ። የሁሉ መሳቂያ ሆነች፣ የሁሉ መሳለቂያ ሆነች። አንድ ፍርድ ብሎ አባትን ቢሳደብብህ ምን ትላለህ? አንድ ሰው ጓደኞች ወይ እናትህ ወይ አባትህ ወይ እህትህ እንደ ውርጅብኝ ቢወርዱባቸው ምንድን ነው የምትል? አይደል? ሁላችሁም በአንድ ድምፅ ምን ትላላችሁ? አሜን ብላችሁ ስቃችሁ ነው የምትሄዱት አይደል? ትስቃላችሁ። እናንተ ስትሰደብ ስትዋረድ፣ አባቱ ሲሰደብ ሲዋረድ በህግ ፊት ሳይሆን በመደድ ዝም ብሎ ሁሉም እየተነሳ ውርጅብኝን ሲወርድ ምን ይደረግ? በቃ ማለት ይገባል። እውነት ያስና ለሚያምነውም በየአደባባዩ መሄዱን ተወውና ወደ ህግና ወደ ሰውየውምና የተጨበጠ ነገር ይዘህ ከዚያ በኋላ ሰውየውንም ለንስሐ አብቃው። ትልቁ ቁም ነገር ያም ሰው እንዳይሞት ቤተክርስቲያንን ክብሯ እንዲጠበቅ ያም ሰው በኃጢአት ተጎሳቅሎ እንዳይወድቅ እንዳይሞት እንዳይጠፋ ከእግዚአብሔር እንዳይለይ የማዳን ስራ ማለት ይቻላል። ዝም በለው አይደለም። በአንጻሩ ግን ግዴለሾች ይሆን እንደ ሆዳችን ከሞላ ምንም የማይመስለን የቤተ ክርስቲያን ክብር ሲነካ ለቤተ ክርስቲያን ክብር ማንቆምም ራሳችንን እናርም፣ ራሳችንን እናስተካክል። በእኔ ምክንያት ቤተ ክርስቲያን መዋረድ የለባትም እንበል። በአመጋገባችንም፣ በአካሄዳችንም፣ በአለባበሳችንም፣ በአኗኗራችንም የኛ ያልሆነውም የኛ እንዲሆን አንሳሳ። የኛ ያልሆነ ነገር አንንካ። የኛ ባልሆነው መንገድ አንሂድ። የኛ ባልሆነ ቦታ ተቀምጠን አንገኝ። አስተማሪዎች ነንና ከሌሎች ጋር በመጠጥ ኃይል በመገፋፋት ሐሜተኞችም አንሁን። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ያስተማሩን ይህንን ነውና ባስተማሩን መንገድ ሄደን የክብር አክሊል እንቀዳጅ ዘንድ እግዚአብሔር ይርዳን። በምግባር ከዚህ በተረፈ ሰንበት ትምህርት ቤቱ በጣም ደስ ብሎናል። ትልቅ ለውጥ ነው። አጋጣሚ ከኛ ቤት የሆነ የጀመሩት ብዬ መላከ ሕይወትን ጠይቄ ነበረ። አረ የለም ከዚያው ከሰንበት ትምህርት ቤት ነው ዲያቆናትም ወጥተዋል ነው ያሉ። በጣም የሚገርምና የሚደንቅ ነው። ከተወሰኑ ዓመታት በፊት መዝሙራችን ሁሉ መልኩን ለውጦ ከጎረቤት የወሰድናቸው መዝሙሮች ይበዙ ነበር። የኛ መዝሙሮች ጠፍተው ነበር። ያሬዳዊ መዝሙር ስም አጠራሩ እየጠፋ ነበር። አሁን ደግሞ ልጆቻችን በአባቶቻቸው እግር ተተክተው እንደውም ዘይነሶ የሚባለው ነገር ዘይነሶ ያበየው የሚያንሰው መግለጥ ከመምህሩ ደቀ መዝሙር እጅ ስራውን ቀድመዋቸዋል። አትታክቱ ተሸንፋችኋል። የእጅ ስራው የእግሩም የምኑም ትርከዛው ምናምኑ
በቃ ሞቷል። አሁን እንደውም ኑ እናስቀጽላችሁ እንዳይሉ ተራበ። ኑ እናስቀጽላችሁ። አስቀጻዩን እናመሰግናለን። ዞሮ ዞሮ ከእናንተ ከሊቃውንቱ ላይ ነው። ግን እናንተ በየራሳችን እናውቀዋለን ብላችሁ አንድ ላይ ሁናችሁ ስለማትሰሩት የተለያየ ነው። እዚያ ማዶና እዚያ ማዶ። እነሱ ግን ክርክም አድርገው ያጠኑትን ስለሚያቀርቡት ይስባል። በቃ ቁም ነገር ብለው ውለውበታል። እግዚአብሔር ለሚቀርበው ምስጋና ተጠብበውበታል። እግዚአብሔር ይባርካችሁ። ይሄ ሁሉ መምህር መመደቡ ነው። ይሄ ነው አንደኛ መምህሩም የዕለት እንጀራ አገኙ። በሃይማኖታቸው ጸንተው ሃይማኖታቸውን ያስተምራሉ። ልጆቻችንም የባዕድ አበባ እንዳይቀስሙ የራሳቸውን እየቀሰሙ እንዲኖሩ ተምረው ለሌላ ለማስተማር የሚበቁበት ስራ ጀምረናል። አሁን ያለንበት ወር ማን ነው? ሐምሌ ምንድን ነው? አቤት እንደው ወደዚህ ወደ ቢሮዋ ነው ገበያ ክረምት ነው ዝናብ የሚጥልበት ነው እንዳትሉ። የበጀት ዓመት ነው። በዚህ በጀት ዓመት መቼም እዚህ ክብረ በዓል ላይ ሁሉም ስለሚመጣ ለሁሉም መልእክት ላድርስ ብዬ ነው። በዚህ በበጀት ዓመቱ አሁን ያሬዳዊ ዜማ በተዋጣለት መልኩ ልጆቻችን ጥሩ አድርገው ይዘውታል። በዚያው ይቀጥላል። በበጀት ዓመቱ ደግሞ አንድ የመጽሐፍ መምህር ሃይማኖታቸውን የሚያስተምር ሃይማኖታቸውን በደንብ እንዲያውቁ የሚያደርግ ከመላምትና ከግምት ዝም ብሎ ጥቅስ እያወጡ በመሰለኝ ይሄ ነው ትምህርት ከማለት ልጆቻችንን ማዳን ስላለብን የነገ ተረካቢዎች እነሱ ስለሆነ አሁን የሃይማኖቱ ነገር አልታሰበበትም። እርስ በርስ ነው የሚማማሩት። አለበለዚያም አንዳንዱን እየጠሩ ነው። መደበኛ ትምህርት፣ ሃይማኖታዊ ትምህርት፣ መደበኛ ትምህርት፣ ዋና ነገሮችን መደበኛ ትምህርት የሚያስተምር በደንብ መጽሐፍትን ያወቀ የተመረቀ መምህር ይመደባል። አስተዳዳሪዎች አላጨበጨቡም። እርሶ እየኖሩ ልጆች ሳይማሩ ሊኖሩ እሱ አይሰራም። አጨብጭቡ አስተዳዳሪዎች። በደንብ አንድ የመጽሐፍ መምህር ይመደባል። ከሐምሌ 1 ጀምሮ እናንተ ባላችሁበት ነው ውድድሩ የሚካሄደው። ዝም ብሎ የሥራ መፈለጊያ አይደለም። ሀገረ ስብከቱ እገሌን ተቀበል አይደለም። እያንዳንዱ ደብር ባለበት መምህራኑ ይወዳደራሉ። ተወዳድረው ያለፉ እዚህ ቦታ የተመረቁ አሉ፣ ሌላም ቦታ የተመረቁ አሉ። ሁሉም በአንድ ላይ ይወዳደራሉ። ዕጣ እንደደረሳቸው ፈተናውን ካለፉ በኋላ በዕጣ ውድድሩ ትክክለኛ መሆኑን ራሳችሁ ካረጋገጣችሁ በኋላ ሰንበት ትምህርት ቤት የሚያስተምሩ መምህራን ይኖሩ። ምክንያቱም አሁን ተርጓሚው በዝቷል፣ መሰለኝ ባዩ በዝቷል። ያንን መቋቋም የሚቻለው ወጣቱ የራሱን ድምፅ ሲያውቅና በራሱ መምህር ተምሮ ይሄ ነው ከእንታ የተማርኩት ማለት ሲችል ብቻ ነው። አንድምታ እንዲያስተምሩ አይደለም፣ ሃይማኖቱን እንዲያስተምሩ፣ ከዚያ ውስጥ መሰረታዊ የሆኑ ነገሮችን ምስጢረ ስጋዌውን እንዲያስተምሩ፣ ምስጢረ ሥላሴውን ዝም ብሎ በማንም መማር አይቻልም፣ እንዲያስተምሩ፣ ልዩ ልዩ ሃይማኖቶች ጋር ያለውን ልዩነትና አንድነት ጠንቅቀው እንዲያስተምሩ። ኦርቶዶክስ ስለተባለ እኔም ኦርቶዶክስ ነኝ ቢል አንድ ነን ለማለት እንዳይችል ማንኛውም ሰው። ስለዚህ አንድ መምህር ይጨመራል። በዚህ ተስማምተናል። ምዕመናን ልጆቻችሁን የሚያስተምሩ መምህር ነው ይጨመሩ። ይሄ ደግሞ በጀት አነሰ እንዳይባል የልጆቻችሁን መምህር ለመደገፍ ሁላችሁም ምዕመናን መተባበር በያላችሁበት ደብር ግድ ስለሚል ፈቃዳችሁን በእልልታና በጭብጨባ ግለጹ። ጭብጨባ ላይ እንዴት ይታያል? አሁን ልጃችንን እየደከመ ወይም ምናልባት የኔ ጆሮም ትንሽ አከራክሮት ከሆነ በጀት ስትባል ትንሽ ነካ ስለምታደርጉልን ግዴላችን ተካፍለን እንብላ። መጀመሪያ ቤተክርስቲያኒቱ ትኑር። ቤተክርስቲያን ከሌለች እኛ የለም። ልጆቻችን ካልተማሩ ነገ ቤተክርስቲያን ተተኪ የላትም። የቅድሞቹን ልጆች የሰማ አይደለም አንድ መምህር 10 መምህር ልታገኛል።
ስራዬ ብለው መምህሩ ስላስተማሩ ነው። መቆጣጠር፣ መከታተል የሰበካ ጉባኤው የአስተዳዳሪው ድርሻ ነው። ስለተከታተሉ እንዲህ አይነት አይተናል። መላከ ሕይወት ከልብ እናመሰግናለን። ሌሎችንም በተመሳሳይ በየሄድንበት እየተመለከትን ነው። የሰላም አምላክ ሰላሙን ያብዛልን። ቅድስት ቤተክርስቲያናችንን በረድኤት ይጠብቅልን። ችግሩን ፈተናውን ሁሉ ያሳልፍልን። ነፍሳተ ሙታንን ይማርልን። ሕያዋንን ይጠብቅልን። ሕፃናቱን በጥበብ በእውቀት ያሳድግልን። አምላከ ቅዱስ ጴጥሮስ፣ አምላከ ቅዱሳን፣ አምላከ ጳውሎስ፣ አምላከ ገብረ መንፈስ ቅዱስ እስከ መጨረሻው ዕፍታ ድረስ በምግባር በሃይማኖት ጸንተን በፊቱ ሞገስ እናገኝ ዘንድ ቸርነቱ አይለየን። በልዩ ልዩ ችግር የሚገኙ ወገኖቻችንን በቸርነቱ ይርዳልን። እንደ ዛሬው ሁሉ ለሚመጣው ዓመት በረድኤት ጠብቆ ያድርሳችሁ። ሰላሙን ያብዛላችሁ። ልመናችሁን እግዚአብሔር ይስማችሁ። ስለታችሁን እግዚአብሔር ይስማችሁ። ሁልጊዜም የምትለምኑት ሁሉ ደርሶላችሁ እግዚአብሔርን የምታመሰግኑበትን እድል ጊዜ ይስጣችሁ። አቡነ ዘበሰማያት